አብይል ዳጣን አላስቀምጣት እንዳለችና እንዲሁም ደግሞ ምርር እንዳረጋቻት ትነግረዋለች ለናታን። ናታንም እባክሽን ታገሽ፣ ምክንያቱም ደግሞ ለአባዬ ስትይ ይላታል። ዳጣም እዚህ ቤት የምፈልገውን ነገር እስከማገኝ ድረስ ላይም የሚፈለገ ነገር ብታደርግ ዝም ብዬ እችላታለሁኝ፣ ምን አደርጋለሁ አማራጭ የለኝም በማለት ለናታን ትነግረዋለች። ዳጣን ያስተነገጣትኝ አባትሽ ማን ነው የማንሽ ልጅ በማለት ጠይቃትኝ፣ ዳጣም ይሄ ነው ብላ መናገር አልቻለችም። በጣም ነበር የደነገጠችው። እናም ንገርኝ እንጂ አባትሽ ማን ነው በማለት በተደጋጋሚ ጠይቃታለች። ዳጣም በጣም ተደነግጥና የአባትሽ ስም ሲሳይ ነው አላልሽኝም እንዴ ብላም ስትላትኝ ግራ በመጋባት የምትመልሰው መልስ ይጠፋታል። አሁንም በተደጋጋሚ ንገርኝ እንጂ ማን ነው የአባትሽ ስም እያለችም ጠይቃታለች። እኔ ምልሽ ቆይ ግን ደረጀን ለምንድን ነው የምትወጂው? ለምንስ ነው የምትቀርቢው? ብላም ትላታለች። በመደንገጥ ደግሞ አባቷም እንደሆነ ለመናገር ሞከረችና ነገር ግን ደግሞ ዳጣ እንዴ ያው ጥሩ ሰው ስለሆነ ነው ብላም ትመልስለታለች። እና ታዲያ እኔ ቆይ መጥፎ ሰው ስለሆንኩ ነው የማትወጂኝ ብላም ስትጠይቃት አረ በፍጹም እኔ አንቺንም እኮ እወድሻለሁ ብላ ትላታለች። እንደውም እኮ አንቺ ነሽ እኮ እማዬ እንዳትይኝ እትዬ በይኝ ስላልሽኝ ነው እንጂ እኔ አንቺን መቅረብ እፈልግ ነበር ብላም ትላታለች። እሺ በቃ ችግር የለውም ይሁን በማለት እናም እሺ ኤቢን ጥሪልኝ ብላም ትላታለች። ዳጣም ግራ በመጋባት ቆይ ግን እትዬ ቆይ ምንድን ነው በሰላም ነው ብላም ስትጠይቃት አዎ ሰላም ነው ግን ደግሞ ጥሪያትኝ ኤቢን ጥሪያት ብላም ስትላትኝ ዳጣም እሺ በቃ ብላ ወደ ውጭ ትወጣለች። ዳጣም ሄዳ ትቆማለች። ኤቢም ምን ይገትርሻል ብላም ስትላትኝ ይቅርታ እዩልሽ እትዬ እየጠራችሽ ነው በማለት ትላታለች። ወይዘሮ ማርታ ትዳሯ እንዳይበተን በጣም ብዙ ጥረት እያደረገች ነው። ምክንያቱም ደግሞ ለትዳሯ ትልቅ ቦታ እየሰጠችና እንዲሁም ደግሞ ነገሮችን ለማሳለፍ ወይም ደግሞ ትዳሯ እንዳይበተን የምታደርገው ጥረት አሁንም እንደቀጠለ ነው። ቆይ ምን ብለሻት ነው? ለምንድን ነው የፈለገችኝ? ብላም ትላታለች። ዳጣም እሺ አንቺን ልጠይቅሽ እንጂ ቆይ ምን አርገሽ ነው? ምንድን ነው ብላም ጠይቃታለች። አሁንስ ጭራሽ እኔ ትጠይቅኛለሽ በማለት ዳጣም ይኸውልሽ እኔ ያልኩት ነገር አድርገሽው ከሆነ እውነቴን ነው የምልሽ በጣም እቀየምሻለሁ በማለት ትላታለች። ምን ታመጫለሽ? ተቀየምሽኝ አልተቀየምሽኝ በገዛ ቤቴ ከቤቴ መተሽ ብላም ኤቢ ትላታለች። ዳጣም በጣም ትበሳጭና ይኸውልሽ ኤቢ እኔ ወድሻለሁ፣ ግን ደግሞ እኔ የምፈልገውን ነገር እኔ ያሰብኩትን ነገር አድርገሽው ከሆነ እውነት የምንምልሽ በጣም እጣላሻለሁ ትላታለች። ኤቢም ደግሞ አንድ ደሃ ጠላኝ አልጠላኝ ምን አገባኝ፣ ደግሞ የረሳሽው መሰለኝ ላስታውስሽ እንዴ የለበሽው ልብስ እኮ አባዬ ገዛልሽ ነው በማለት ዳጣን በጣም ታበሳጫታለች። ተነስታ ዳጣን ትገፈትራታለች። ዞር በይልኝ አንቺ ዘረቢስ በማለት ዳጣም በጣም ተበሳጨች፣ በጣም ተናደደች። መናገር ግን ስላልፈለገች ዝም አለቻት። ኤቢም ወደ እናቷ ሄደች። ዳጣም በጣም ተበሳጭታ እሳት አመድ ወለደ አሉ። አሁን አንቺም የሱ ልጅ ነሽ፣ ለነገሩ አንቺ ጭቃ ነሽ በማለት አባቷን በማሞገስና እንዲሁም ደግሞ አባቷ ጸባይ እንዳለውና እንዲሁም ኤቪ ደግሞ እንዴት እንደዚህ እሱ ይወልዳታል በማለት ተገረመች። ወይዘሮ ማርታም ግራ ተጋብታለች፣ በሀሳብም ውስጥ ናለችው። እናም ኤቪ ትመጣለች። ኤቢ መታ እማዬ ፈለግሽኝ እንዴ ብላም ትላታለች። አዎ ልጄ ፈልግሻለሁ እስኪ ነይና ቁጭ በይ ትላታለች። ኤቢም ቁጭ አለችና ይኸውልሽ እማዬ ወረቀቱን አየሽው? ቆይ ዳጣ ግን የአባዬ ልጅ ነች አይደል ብላም ለወይዘሮ ማርታ ትነግራታለች። ወይዘሮ ማርታም በመናደድ አንቺ ምን አይነት ጋጥ ወጥነሽ፣ ስነ ስርዓት ይኑርሽ፣ ይህን ምላሽን ጎርጎሬን ማጣልሽ በማለት በጣም ትጮባታለች። ወይዘሮ ማርታም ቆይ እስኪ ኤቪ ንገርኝ እስኪ ምርመራውን እንዴት ነው ያካሄድሽው ብላም ትላታለች። በመጀመሪያ አባዬ ጺሙን ሲላጭ የወደቀ ጸጉር ነበረ እና እሱን ወሰድኩኝ። ከዛም ደግሞ ዳጣ ጸጉሯን ስታበጥር እንደዛው የወደቀ ጸጉር ነበረ፣ እሱን ወሰድኩና ምርመራውን አደረግኩኝ ትላታለች። ወይዘሮ ማርታም በጣም ትበሳጭና ቆይ የወደቀ ጸጉር ለምን አስፈለገ ብላም ትጠይቃታለች። ምክንያቱም ደግሞ የተቆረጠ ጸጉር ዲኤንኤ የለውም፣ የተነቀለ ጸጉር ግን ዲኤንኤ አለው።
ይሄ ስለሆነ ነው እንደዚህ ያደረግኩት በማለት ለወይዘሮ ማርታ ትላታለች። ወይዘሮ ማርታም ግራ በመገባት ቆይ ግን አንቺ ይህን ያክል እንዴት እንደዚህ ሄድሽ ብላም ትጠይቃታለች። ምክንያቱም ደግሞ አባዬን ስለምትመስል እናም አባዬ ደግሞ ልክ እንደኛ እንደ ልጆቹ ይንከባከባታል። ዳጣም መልኳም ሆነ ሁሉ ነገሯ ልክ እንዳባዬ ነች ብላም ለወይዘሮ ማርታ ኤቪም ትመልስላታለች። ወይዘሮ ማርታም ይሄንን ሀሳብ እንዴት ከመጀመሪያው ውስጥ ማምጣት አልነበረብሽም? ይህ ማለት የእኛ ትዳር መበጥበጡ ነው በማለት ትነግራታለች። እሺ ለማንኛውም ወረቀቱን ስጭኝና ውጤቱን ማየት እፈልጋለሁ ብላም ትላታለች። እናም ይኸውልሽ ደረጀ ቆይ ግን ዳጣ ልጁ እንደሆነች ቢያቅ ምን የሚፈጠር ይመስልሻል? ብላ ወይዘሮ ማርታም ትጠይቃታለች። በቃ ይታወቃላ ልጅ መሆኗ ብላም ትላለች። እሺ ዳጣ የደረጀ ልጅ ሆነች ማለት ደረጀ ምን ቢያደርግ ነው ብላም ስጠይቃትኝ ያው የወለዳት ልዩ በመሆኗ ነዋ ብላም ተደጋጋሚ ትጠይቃታለች። ወይዘሮ ማርታ ግን ይህ ማለት እንግዲህ ዳጣ የአቶ ደረጀ ልጅ እንደሆነች ስታቅ የኔና የአቶ ደረጀ ትዳር እንደሚፈርስ አታቂም ወይ ብላ ነበር ጠይቀቻት። ዳጣ የአቶ ደረጀ ልጅ ሆነች ማለት በእኔ ላይ ሌላ ሴት ጋር ሂዷል ማለት ነው። ስለዚህ ይህን ነገር ደግሞ እኔ የምቀበለው ይመስልሻል ብላም ጠይቃታለች። እኔ እሱን አላቅም አንቺ ነሽ የምታውቂው ብላም ትላታለች። ስለዚህ እኔ ይህን ነገር አልቀበለውም ብላም ትላለች። ውጤት ለማወቅ አንቺ ተነሳሳሽ፣ ነገር ግን ደግሞ ከኋላ የሚመጣው ነገር በጣም ከባድ ነው። እኔና ደረጀ ተለያየን ማለት ሀብት ንብረታችን እንካፈላለን፣ እናንተም ትበታተናላችሁ። እናም እናንተም እናትም ሆነ አባት አጣችሁ ማለት ነው። ይህንንስ አስበሽው ነው ወይ ይህን ያክል ጥግ ድረስ ምርመራ የሄድሽው? ምን አስበሽ ነው በማለት ወይዘሮ ማርታም ጠይቃታለች። በዚህ የተደናገጠችው ግን ደግሞ ወይዘሮ ማርታ ይሄን ነገር ዳጣ ያቶ ደረጀ ልጅ ናት ብላ መቀበል ስለማትፈልግና እንዲሁም ደግሞ ለትዳሯ ክብር ስላላት ወይም ደግሞ ትዳሯን ስለምትፈልገው ነው። ቪም ይሄን ነገር ስትላት ወይዘሮ ማርታ በጣም ትደነግጣለች። አይ እማዬ ይሄን እንኳን አላሰብኩትም ነበር በማለት ትመልስላታለች። ልሽ ግን እኔም ደግሞ ይህን ወረቀት ይዘሽ ወደዚህ ስትመጪ የመጣልኝ ይሄ ሀሳብ ነበረ በማለት ትነግራታለች። ግን ደግሞ እሽማዬ ይሁን ታዲያ ችግር የለውም። አሁን ወረቀቱ ምን ሆነ እንዴት ሆነ ወረቀቱ ውጤቱን ማወቅ ነው የምፈልገው ብላ ትላታለች። ዳጣም በጣም ደብሯት ሲያትኝ ናታን ቆይ ግን ምንድን ነው እኔ ያስቀየምኩሽ ነገር አለ እንዴ ዳጣ ምን ሆነሽ ነው ይላታል። አረ አንተ ደግሞ ምን ብለህ ታስቀይመኛለህ? እኔ አንተ ጋር ምንም ነገር የለኝም። እቺ አብዬል ናት እንጂ እኔ ናታን ይውልህ ምንም ነገር አልቻልኳትም። እቺ ልጅ ልታሳብደኝ ነው፣ በጣም ከአቅሜ በላይ እየሆነች ነው በማለት ለናታን ትነግረዋለች። ሳንም ይውልሽ ዳጣ መቻል ነው፣ ምንም አይነት አማራጭ የለም፣ ሁሉንም ነገር መቻል ነው ብሎ ይላታል። እኛም እየቻልናት ነው ያለ ነው በማለት